ወርቁንም ጭምር ወሰደች ልትይ ነበረው። ይሄ ደግሞ ውሸታምነትሽን በደንብ አድርጎ ያሳያል። እሺ ቅርቅር ያልቃል። ምኑ ነው የሚያበቃው? ትዳሩ ነው ልትፋታው? ታደስ እኔ ማርታ ኩሩ ነው እንዴ? ግን በአጋጣሚ ቢሆንስ? ምኑ ነው በአጋጣሚ ማለት? የተወለደ አብጌል የዲኤንኤ ውጤቱን ካሰራች በኋላ ያመረቀነ ውጤት ይሆናል፣ እሷ ከቤት ትወጣልኛለች፣ እፎይ ብዬ እኖራለሁ ብላ ነበር ያሰበችው። ይህ ውጤት ግን መላው ቤተሰቡን እያመሰው ይገኛል። ወረቀቱ ከአንዱ እጅ ወጥቶ ወደ አንድ እጅ መምጣቱ ደግሞ ችግሩ የባሰ እየሰፋ እንዲሄድ አድርጎታል። ታዲያ ዛሬ ደግሞ ይሄ የዲኤንኤ ውጤት ወይዘሮ ማርቴ ከተመለከተችው በኋላ አለመሆኑን አረጋግጣለች። ታዲያ አሁን ደግሞ ወረቀቱ አቶ ደረጀ ዘንድ ደርሷል። ከዚህ በፊት ሰላምዬ ቤት እያጸዳሁኝ ቆሻሻው ጋር አግኝቼው ነው፣ ስለዚህ ምናልባት የሚጠቅም ወረቀት ከሆነ በማለት ለአቶ ደረጀ ሰጥታችኋለች። ታዲያ አቶ ደረጀም ውጤቱን ተመልክቶታል። ከተመለከተውም በኋላ የተለያየ ነገር ያስባል። ታዲያ ይህንን ነገር ደግሞ ወይዘሮ ማርቴንም ችግር ውስጥ አስገብቷታል። ወይዘሮ ማርቴ አንደኛ ከዚህ በፊት ጠይቀዋለች፣ የዲኤንኤ ውጤት የት እንደሚደረግ ጠይቀው ነበር። ይህንን ነገር አንቺ ነሽ ያሰራሽው ወደሚል ይመጣብኛል የሚል ስጋት ይኖርባታል። በሌላ በኩል ደግሞ ልጁ አብጌል እንዳደረገችው ቢያውቅ ልጄን ይገልብኛል የሚልም ፍራቻ አላት። ይሄ የምርመራ ውጤት ለጊዜው የአንዳቸውን ሕይወት ከአንዳቸው ፈተና ለጊዜው ሰላም አድርጎታል። ቢሆንም ደግሞ ይህን ወረቀት በሌላ በኩል አባት አለመሆኑ ደግሞ ይህን ወረቀት አቶ ደረጀ ከተመለከተው በኋላ የዳጣ አባት አለመሆን ደግሞ ለሱ ለጊዜው ከወይዘሮ ማርቴ ያለውን ችግር ቢያተርፈውም በሌላ በኩል ደግሞ ዳጣ የሱ ልጅ አለመሆኗን ሲያስመሰክር ደግሞ ለአቶ ደረጀ ትልቅ ጥያቄ ይሆንበታል። የአእምሮ መቃወስ ይሆንበታል። ወይዘሮ ማርቴ በእርግጥ ልጁ መሆኑን ብታውቅ አሁኑኑ ጥላው እንደምትሄድ እርግጥ ነው። ዳጣም አብረው ተቀምጠው በነበረበት ጊዜ ስለ አባቷ ስትጠይቃት አባቷ እንደማይደውልላት፣ ምክንያቱም የተሰረቀች ልጅ ስለሆነች ተሰርቃ የተወለደች ልጅ ስለሆነች መደወል እንዳላስደመዳትና እንደማይደውልላትም ተናግራለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ፣ ሼር። አብጌል የቤቱን ስርዓት ችግር ውስጥ ከከተተችው በኋላ አሁንም ትክክል ነኝ ብላ ታስባለች። ድርቅርቅ ትላለች። ወይዘሮ ማርቴ እባክሽን ልጄ አደከምሽኝ እስክትል ደረጃ። ታዲያ ደግሞ አቶ ደረጀ በምሽት ሌሊት በዚህ ወቅት ዳጣን ሄዶ ማምጣቱ ደግሞ ለእሷ ትልቅ ችግር ሆኖባታል። አባዬ ምን ሲባል እሷን ሄዶ ያመጣታል በማለት ደግሞ ያጠፋችውን ጥፋትና የፈጠረችውን ችግር ወደ ጎን አድርጋና ዘንግታ ከወይዘሮ ማርቴ ጋር ትፋጠጣለች። ወይዘሮ ማርቴም ይልቁንስ ከኔ ጋር ከዚህ ከምትፋጠጪ ነገ ጧት ነገሩ ሲበርድ እንድትነጋገሩ አባትሽ በዚህ ሰዓት በጋለበት ጊዜ ካገኘሽ ስለሚገልሽ ይልቁንስ ከዚህ ጋር እኔን ከማድረግ ይልቅ ሂጂና ወደ ክላስ ተኝ ብላት ነበር። ይቺ ልጅ ግን አሁንም ከእናቷ ጋር ፍጥጥ ትላለች። ፍጥጥ ትክክል ነኝ አባዬ፣ እሱ አያይ መሰለኝ፣ ሁላችሁም አታዩም፣ እኔ ማየውን አታዩም ትላለች። ይቺ ልጅ ውጤቱን የምትመለከተውም የዳጣ አለመሆኑ የምትመለከተውም ነገር ግን አልተዋጠላትም። ይሁን በሌላ በኩል ደግሞ ወይዘሮ ማርቲም ትልቅ ግርምት ውስጥ ገብታለች። ወይዘሮ ማርቲ ቢሆንም ግን በትዳሯ ላይ ምንም አይነት እንዲሁም ደግሞ በትዳሯም ላይ ሆነ በባለቤቷ ላይ ምንም አይነት ጥርጣሬ አይታይባትም። ጀግና ሴት ናት። ለልጆቿ ምርጥ ሴት፣ ምርጥ እናትና ኩሩ ሴት ናት። የቢሮ ሰራተኛ ናት። ከስራዋ ደክማ ትመጣለች፣ አረፍ ትላለች። ነገር ግን ለአንዲትም ሰከንድ አቶ ደረጀ ጠርጥረው አታውቅም በማይሆን ነገር እና ታዲያ በወቅቱም ደግሞ ልጇ ያንን ውጤት አሰርታ ስታመጣ ተቀባይነት ያልነበረውም ለዛ ነበር። ይህንን ያህል አመት ስንኖር እኔ አንድ ቀን ተጠራጥሬው የማላውቀውን ባለቤቴን ምን ሲባል አንቺ ደርዬን እንደዚህ ትጠረጥረዋለች በማለት ነበር የሴትን ሆኖ የወንድ ዱላ ያሳረፈችባት ልጇ ላይ። ታዲያ ይህች ልጅ አሁንም ዱላም አልገዛትም፣ ምክርም እንዲሁም ደግሞ ጩኸትን ስድብም አልገዛትም። የምፈልገውን ነገር ከማድረግ ወደኋላ አትልም። የማይቻለውን ነገር እንኳን ከሀገር ውስጥ በጣም አስቸጋሪ ነው የሚባለውን ነገር እንኳን ወደ ውጭ ሀገር ሁሉ ልኮ የሚስተካከለውን ነገር እሷ በቀላል መንገድ አድርጋለች። ደረጀም ዳጣን ይዟት ከተመለሰ በኋላ ምን ሲባል እንዴት ሳታስፈቅጂ ምንስ ቢፈጠር
የአባት ቤት ተትቶ እንዴት ይካሄዳል? ለዛውም በዚህ ወቅት በማለት ልጁን ይናገራታል። እሷም ደግሞ አልቻልኩም፣ አብዝተዋለች እኮ የሚቻል እኮ አይደለም በማለት እንደተማረረች ብትነግረው እሱ ግን ወደ ቤት አምጥቶ ሁለታቸውንም አንድ ክፍል ውስጥ አስገብቶ ለመምከርም ሆነ ሁለታቸውንም አንድ ላይ ለማስማማት ሞክሮ ነበር። ግን ይህንን ነገር አቢጌል የምትቀበል አይመስልም። አቢጌልንም ዳጣንም ሁለታችሁም እስኪ ቆይ ምን ጎደለባችሁ? ምንድነው ችግራችሁ? በማለት አንድ ላይ አድርጎ ሁለታቸውንም ይጠይቃቸዋል። ይህች ልጅ ግን አቢጌል ምንም ነገር ባይጎልባትም ምንም ነገር ባያንስባትም ባይጨምርላትም በቃ የእሷ እዚህ ቤት መሆን ሰላም ይነሳታል። ይህንንም ተናግራለች። ዳጣም ለአባቷ ስትናገር እኔ ምንም አላደረኳትም፣ በቃ ሁሉንም ነገር እኔ የማደርገው ነገር የኔ የምተኛው እንቅልፍ ራሱ ቢሆን የምተነፍሰው አየር ቢሆን ሰላም እንደሚነሳት ነው ለእኔ የሚሰማኝ ትላለች። እኔ ግን ወዳታለሁ፣ እሷ ግን እንደዚህ ናት ትላለች። በሌላ በኩል ደግሞ አቢጌል እንደማትወዳትና እሷ ብቻ ጥፋተኛ እንደሆነች እሷ ብቻ ትክክል እንደሆነች ዳጣ የምትሰራው ነገር ሁሉ ዱርዬ ናት፣ ሌባ ናት፣ እንዲሁም ደግሞ ናታን ክፍል እየገባች ናታንን ታባልጋለች። ውሃንም ደግሞ ሌላ ወንድ ይዛ እየመጣች የወንድ ጓደኛ አላት፣ ውሃንም እህቴንም ልታበላሻት ነው ይዛ ትወጣለች በማለት የሌለ ቅጥፈት ትናገራለች። በዚህ ዕድሜዋ ይህንን ቅጥፈት ስትናገር ሁለታቸውም በጣም ነበር የደነገጡት። አቶ ደረጀ የልጁን ስነስርዓት የልጆቹን ስነስርዓት ለማወቅና ልጆቹን በልክ ለማናገር ከሌሎቹ ነጠላ አድርጎ እያንዳንዳቸውን ከማማከር ይልቅ ሁለታቸውንም አንድ ላይ አምጥቶ እንደ አባት ሆኖ የሚጎላቸውን የማሟላው እኔ ለምን እንደዚህ ልትሆኑ ቻላችሁ? በማለት በተረጋጋ መንፈስ ነበር የጠየቃቸው። ቢሆንም ግን አንድም ሳትጠየቅ 1001 መለሰች አቢጌል። አቶ ደረጀም ደግሞ በግርምት እየተመለከተ ነበር ነገሩን። ታዲያ ይህች ልጅ ደግሞ ተናገረች፣ ሁሉንም ቀጠፈች። ዳጣ ደግሞ እያንዳንዱ የተናገረችው ነገር በሙሉ አስደንግጧት እጇን ባፏ ላይ አድርጋ እያለቀሰችም ነበረ። አባዬ እኔ እንደዚህ አላደረኩም፣ ምንም ያደረኩን ነገር የለኝም፣ እሷ ዝም ብላ ነው፣ ኧረ ተይ በዚህ ዕድሜሽ ብትላትም እሷ ግን ውሸቷን ቀጥላለች። የውሸቷ ደግሞ ከልክ ማለፍ በዛና ደግሞ ሲያጋልጣትና ሲያዋርዳት ውሸት ሲበዛ አንዳንዴ ወደኋላ ያንጃልጣል የሚባለው እውነት ነው። አመለጣትና የማየንም ወርቅ ከዚህ በፊት ሰርቃለች አለች። ይህንን ወርቅ ደግሞ ሰርቃ ዳጣ ብላ ስሟን እንዳጠፋችው፣ ነገር ግን የወርቁ ሌባ ወርቁን የሰረቀው ማን እንደሆነ አቶ ደረጀ ያውቃል። ይህንን ነገር ግን ከአቶ ደረጀ ውጭ ማንም አያውቅም። በትንሹ ውሃ ልታውቅና ልትገምት ትችላለች። ውሃም ግን ሕፃን ልጅ ስለሆነችና ይኸው እንደምናያት ባህሪዋ ለየት ያለ ባህሪ ስለሆነ ያን ያህል ልብ አትልም። ነገር ግን እሷ ይዛው እንደነበረ ወርቁን ንብረቱን ተመልክታለች። ቢሆንም ግን ይህንን ነገር ከአቶ ደረጀ ውጭ ማንም የሚያውቁ ሰው አልነበረም። ለአቶ ደረጀም ጥፋቷንና ይቅርታም ብላ ነበር። አሁን ታዲያ እሱ ምንም አላለም። ካዳመጠ በኋላ ግራና ቀኝ ካዳመጣቸው በኋላ ሁለቱንም ዳጣን ወደ ውጭ አንቺ ነበር ያለው። ምክንያቱም ይህችኛይቱ ልጁ ብዙ እያወራች ስለሆነ ካወራችው ነገር ደግሞ አንዷጧት የተናገረችው ነገር ውሸት ብቻዋን እንድትቆነጠጥ አድርጓታል። አሁን አንቺን በቀበቶ ነበር የምልሽ ሲልም ደግሞ ለመሆኑ ወርቁንስ ማን ነበር የሰረቀው ሲልም እንዳመለጣት ደግሞ ትናገራለች። ይሄ ነገር ለማንኛውም ልጄ መረጋጋት አለብሽ፣ ምን ባደርግሽ ይሻላል? ዛሬ በስነ ስርዓት ካላደርሽ፣ ዛሬ ወደኋላ ካልተመለሽ፣ ካልተመከርሽ፣ ዛሬ እናት አባትሽን ካልሰማሽ ነገ ማንን ልትሰሚ ነው? ነገ ባለቤትሽን አትሰሚም፣ ለልጆችሽ ጥሩ እናት አትሆኝም። እንዲሁም ደግሞ አልፎ ደግሞ ለሀገርም ችግር ልትሆኝ ትችላለሽ። ታዲያ ደግሞ ለዛ ኃላፊነት የሚሰማውና ኃላፊነት ያለበት ደግሞ ልጆቹን በስነ ስርዓት የማሳደግ ይሁን የመቅጣት ኃላፊነት ያለብኝ እኔ ነኝ። ወደ ራስሽ ትመለሽ ከሆነ ትመልሻለሽ፣ የማትመለሽ ከሆነ ደግሞ እኔ በምመልስሽ መንገድ መልስሻለሁ ብሏታል። ይህች ልጅ ጥፋቷን ላለማመን ድርቅ ብትልም አማራጭ ስለሌላት ግን እሱ ስለነቃባት ውሸትሽ በሙሉ እኔ አውቄብሻለሁ ብሎ ስላፋጠጣት አባዬ ይቅርታ ብላለች። መጠየቃን ነገር በሙሉ ይቅርታ አይለመደኝም በማለት አንገቷን አቀርቅራ ወደ ውጭ ወጥታለች። ታዲያ አቶ ደረጀ ደግሞ እሷን ካናገረ በኋላ ወደ ውጭ ደግሞ በመውጣት ዳጣን ወደ ውጭ ይዟት ይወጣል። ዳጣ ምክንያቱም እንደተከፋቸው ቀን እያለቀሰች ነው ወጣችው። በተለይም ደግሞ ወርቁን ሰርቃለች ናታን ጋር ከሱ ክፍል እየሄደች ናታንን ትረብሸዋለች መባሉ ደግሞ ሌላ ስም ማጥፋት ስለሆነ እሱ ወደ ውጭ ይዟት በመውጣት ልጄ ላናግርሽ እፈልጋለሁ በማለት ወደ ሆቴል ይዟት ሄዶ አረጋግቷታል። ታዲያ ለምን አለቀሽ
አላለቀሽም ብሎ ይጠይቃታል። በጣም አላለቀስኩም እኮ አባዬ ብትለውም እሱ ግን እንዳለቀሰች ይነግራታል። እሷ ደግሞ ያለቀስኩበት ምክንያት ስላላመንከኝ ብቻ ነው ትላለች። ስላላመንከኝ ብቻ ነው ያለቀስኩት። እሱም ደግሞ አምኜሻለሁ እኮ ዳጣ አምኜሻለሁ፣ ነገር ግን አባት ነኝ፣ ልጆችን ግራና ቀኝ አይቼ ሁለታችሁንም ነው መናገር ያለብኝ። ለማንኛውም አምኜሻለሁ ሲል ልጁን ለብቻው አድርጎ አሁንም አነጋግሯት ወደ ቤት አረጋግቷት ተመልሰዋል። ታዲያ ከተረጋጉም በኋላ ወደ ቤት ስትመለስ ደግሞ በሌላ በኩል ደግሞ ሰላምዬ ማበጠሪያዬስ ትላታለች። ከዚህ በፊት ማበጠሪያን ብለሽኝ ወስደሽ አልመለሽልኝም እኮ ስትልም ደግሞ ዳጣም ደግሞ ማበጠሪያውን እኮ እሷ ምንም ሳትጠቀምበት አብጌል እንደወሰደችው ትነግራታለች። ታዲያ ሰላምም ደግሞ ከዚህ ጋር አልገባኝም፣ ይህች ልጅ ምንድን ነው የምትፈልገው? እንዴት ያንቺ ማበጠሪያ እሷ ልትወስድ ትችላለች? እንደገና ደግሞ ግራ የገባኝ ነገርና ሌላ ችግር መኖሩ ምልክት ደግሞ አንቺን እንደምትጸየፍሽ እናውቃለን። በመቀስ ልትቆርጥሽ ስትል ደርሼ ነበር። አሁን ደግሞ ማበጠሪያሽን መውሰድ አልገባኝም ስትልም ለዳጣ ትልቅ ጥያቄ ትጠይቃታለች። ሰላምዬ ትክክል ብለሻል። ከዚህ በፊት እኮ እኔ ወደ እሷ ክላስ ስገባ በመጀመሪያ ታጠቢ ትለኝ ነበረ። ከክላሷ አታስቀምጠኝም አታስጠጋኝም ነበር። በጣም የገረመኝ ነገር ደግሞ ፀጉሬን ሳላጸዳው ማበጠሪያውን እንዳለ ካላበጠርኩበት ብላ የኔን ነገር መውሰዷ በጣም አስገርሞኛል ትላለች። ሰላምዬም ሌላ ነገር ትጠራጠራለች። ይህች ልጅ ምን አስባ ነው በፍጹም የማትፈልገውን ማድረግ የማትፈልገውና የምትጸየፈውን ነገር በድፍረት ደግሞ ምንም ሳትጸየፍ በምን ምክንያት እንዴት ይህንን ፀጉር ልትወስድ ትችላለች? ለማንኛውም ማበጠሪያ መልሽልኝ ትላለች። ያ ወረቀት ፌክ ሆኖ የተገኘበት ምክንያት የሰላምዬ እንጂ ለምርመራ ውጤት የሄደው የዳጣ አለመሆኑ ዳጣ መጀመሪያ ከማበጠሯ በፊት ገና ማበጠሪያውን እንደወሰደችው ነበር ተጠባብቃ ማበጠሪያውን ስጭን ብላ አብጌል የወሰደችው። በዚህም ምክንያት ወረቀቱ ፌክ እንዲሆን ወረቀቱ የአቶ ደረጀና የሰላም እንደተመረመረ ያሳውቃል ማለት ነው። አቶ ደረጀ ደግሞ በሌላ በኩል ውጤቱን ከተመለከተው በኋላ በጣም ይደናገጣል። ዳጣን ሳያስመረምራት ልጁ እንደሆነች 100% ያምናል። ልጄ ናት ብሎ የተማመነባት ልጁ። በሌላ በኩል ወይዘሮ ማርቲ ደግሞ ለጊዜው ቢረጋጋለትም ትዳሩ፣ ነገር ግን ደግሞ ይሄ ነገር በጣም ትልቅ ጥያቄ ሆኖበታል። ወይዘሮ ማርቲ ውጤቱ የዳጣ አለመሆኑ ቢያንስ ደረጀን ሰላም ሆኖልናል፣ እንዲሁም ደግሞ እሱን ከመወንጀልም ሆነ ትዳሬን ከመበጥበጥ በማይሆን በሐሰት ነገር ዳጣም አንድ መገንዘብ ያለባትን ነገር ለመገንዘብ ብልሃዊ የሆነ ጥያቄ ወይዘሮ ማርቲን ጠይቃን ነበር። ወይዘሮ ማርቲን አይበለውና እስኪ እንበለውና አባትሽ ለምን አይደውልልሽም ብላ በጠየቀቻት ጊዜ እሷም ደግሞ አይበለውና እስኪ አሁን አንቺ የሲሳይ ሚስት ብትሆኚ ምን ታደርጊያለሽ በማለት አስገራሚ ጥያቄ ጠይቃት ነበረ ምላሿን ለማወቅና ምናልባትም ደግሞ ለዚህ የመለሰችላት ምላሽ ህይወታቸውን እንድትታደግ ዳጣ አባቷ ምን አይነት ችግር ውስጥ እንዳለ እንድትረዳው ያደርጋታል። አባቷ ችግር ውስጥ በገባ ቁጥር እንድታነሳው የሚያደርግ ጥያቄ ነበር የጠየቀቻት። ታዲያ ወይዘሮ ማርቲን ደግሞ እኔ አይበለውና በፍጹም ምን ሲባል ነበር ምላሿ። አይበለውና ደግሞ አድርጎት ከሆነ ምን ሲባል ከኔ ሌላ ሄዷል ማለት ነው። ስለዚህ በዛው መንገዱን ጨርቅ ያደርግለን ነው እንጂ የምለው እኔ ጋር በጭራሽ ሊቀጥል አይችልም፣ ትዳሩ ከዚህ ጋር ይቆማል በማለት አስደንጋጭ መልስ መልሳላን ነበር። ታዲያ የወረቀት ደግሞ ውጤቱን አቶ ደረጀ ቢመለከተው እዚህ ጋር ዳጣ የምትገባና ዳጣ አባቷን የምታድነው ትመስላለች። ውጤቱ ግን ባለመሆኑ የሰላምና የአቶ ደረጀ በመሆኑ የተመረመረው ለጊዜው ለምን ሞከራችሁ ለምን ደፈራችሁ የሚል ግጭት ቢያነሳም፣ ነገር ግን ወረቀቱ አለመሆኑ ቢያረጋጋውም ለሱ ለብቻውም ትልቅ ጥያቄ ቢፈጥርበትም ወይዘሮ ማርቲ ግን እንደማትደራደርና ጥላት እንደምትሄድ ይሄ ቤት እንደሚፈርስ ስለነገረቻት ዳጣም በሌላ በኩል አባቷም ከችግር ታድነዋለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ